የሚቀጥሉት 50 ቀናት ብዙ ሰዓት ሳታጠኑ ጥቂት ሰዓት ብቻ በማጥናት እንዴት ኢንሹራንስን መዘጋጀት እንዴት እንደምትችሉ አሳያችኋለሁ። እንዴት ልትሉ ትችላላችሁ? ጥሩ ጥያቄ። ኦንሊ 1 hour ኦር ደግሞ ጥቂት ግሬድ ብቻ በማጥናት ፐርፌክት ግሬድ እንዴት ማምጣት ትችላላችሁ? ኢትስ ፖሲብል። ግን እንዴት? ይሄ ዝም ብሎ ፕሮሚስ አይደለም ኦር ማጂክ ኦር ትሪክ ዝም ብዬ የምነግራችሁ አይደለም። ይሄ በብዙ በሳይንቲፊክሊ ፕሩቭ የተደረገ ቴክኒክ ነው። 3 hours ቴክኒክ ይባላል። ፊዚዮሎጂካል ለርኒንግ፣ ፕሩቨን ስትራቴጂ፣ ሪል ላይፍ ኤግዛምፕል ይሄን ሁሉ ያካተተ ቴክኒክ ነው። ይሄ ባይዘው ለፕራይቬት ክላስ ተማሪዎቻችን ለሚቀጥሉት 50 ቀን ቻሌንጅ ያዘጋጀንላቸው ቤስ ቴክኒክ። ይሄን ቴክኒክ በመጠቀም እንዴት ሃይ ማምጣት ይችላል? ሃው ብዙ ሰው የሚያወራ ነገር አለ። the more hours you study the better your grade ይላሉ። ብዙ ሰው ያወራል። ብዙ ሰው አባጥና ብዙ ሰው ግሬድ ትልቅ ግሬድ ታመጣለህ ይባላል። ነገር ግን ይሄ ትክክል አይደለም። ብዙ ሰው ብዙ ሰዓት እያጠና ላያመጣ ይችላል። ብሬናችን ላይክ የተጠና ጥናት አለ። አንድ ሰው ከ25 እስከ 30 ሚኒትስ ፎከስ ከዛ በላይ ደግሞ አቢሊቲው በእነዚህ አቨሬጅ ነው ማለት ነው። 25 ኦር 30 40 50 60 አንዳንድ ሰው ሊኖር ይችላል። ነገር ግን በዚህ አቨሬጅ ነው። ሶ በቀን 8 ሰዓት 9 ሰዓት ማጥናት ፐርፌክትሊ የተመረጠ አይደለም። ይሄም በካሊፎርኒያ የተጠና ነገር አለ። ጥቂት ሰዓት ብቻ አጥንቶ በጣም ፐርፌክት ግሬድ ያመጡ ተማሪዎች እንደዚሁም ብዙ ሰዓት አጥንቶ ደግሞ ጥቂት ግሬድ ያመጡ ተማሪዎች እንዳሉ በካሊፎርኒያ ስቴዲ ደግሞ ተደርጓል። ሶ እናንተ ምንድነው ላይክ የሆነ ኤግዛምፕል ልስጣችሁ። ብዙ ሰዓት አሁን አንድ ሰው 8 ሰዓት ጂም ገብቶ ቢሰራ በ8 ሰዓቱ ላይክ ብዙ አንድም ለውጥ አያመጣም። 8 ሰዓት ስላጠና በአንድ ቀን ማለት ነው ኢቨን በርን ይሆናል ማለት ነው። ሶ ከእናንተ የሚጠብቀው ጥቂት ሰዓት ብቻ አጥንታችሁ እንዴት ነው ትልቅ ፐርፌክት ግሬድ ማምጣት ትችላላችሁ። ስፔሲፊክሊ ኢንትራንስ ደግሞ ማለት ነው። ሶ 1 hour ፎርሙላ እንጠቀማለን። እንዴት ይሄ ፎርሙላ ልትሉ ትችላላችሁ? 1 by 1 ዲቴል አሳያችኋለሁ። ባይ ዘ ዌይ ይሄን ፕራይቬት ክላስ ከኛ ጋር ይሄን 3 hours ቴክኒክ በመጠቀም እንዴት ሁሉንም ሳብጀክት ከቨር ማድረግ ትችላላችሁ የሚለውን ኦል ዲቴል የምነግራችሁ ይሆናል። ስፔሲፊክሊ ደግሞ እንግሊሽ እና ባዮሎጂን ፉል ዲቴል የሆነ ቪዲዮ ኤግዛም ቤድ ቱቶሪያል እንጠቀማለን። the 1 hour ፎርሙላ ማለት ነው። ስፔሲፊክሊ 1 hour መሆን የለበትም ባይ ዘ ዌይ፣ ግን ሚኒመም ሰዓት ነው የምታጠኑት ማለት ነው። ብዙ ሰው የሚያምነው ብዙ ላይክ 8 ሰዓት 10 ሰዓት በማጥናት ነው የሚያምነው ማለት ነው። ነገር ግን ጥቂት ሰዓት ብቻ በማጥናት እንዴት ነው ሃይ መውጣት ይችላል? 5 ስቴፕ ሳይንቲፊክሊ ፕሩፍ የሆነ በተማሪዎችም ዘንድ ስፔሲፊክሊ ጥናት የተደረገ ነው። ስቴፕ 1 ፕላን ላይክ ስትራቴጂ። ብዙ ሰው ላያውቅ ይችላል። እመኑኝ፣ አንደኛው ሪዝን ኢንሹራንስን ለመውደቅ ሪሚዲያል ኤኒ ኤግዛም ማለት ነው ፕላን ያለመኖር ነው። ከኛ ጋር ስትማሩ ከኛ ጋር ስታጠኑ ደግሞ ኤቭሪ ዊክ ፕላን እናወጣላችኋለን። ምንድነው ኢንሹራንስ የቱ ቦታ ነው ፎከስ የሚያደርገው፣ የቱ ቦታ ነው ብዙ ካጠናችሁ፣ ይሄን ሁሉ እንሰጣችኋለን። ሁለተኛ ስፔሲፊክ መሆን አለባችሁ። ለምሳሌ ስተዲ ሂስትሪ ይሄን አጠናለሁ ከምትል ነገ ተነስተ ሂስትሪ ውስጥ ስፔሲፊክሊ ይሄን ነው ማጥነው ማለት ትችላለህ። ፕራዮሪታይዝ ማድረግ አለበት። ቴንስ ነው ማጥናው ካልክ ደግሞ የቱን ነው ታጥነው፣ ፕሬዘንት ነው ፊውቸር ነው፣ ስፔሲፊክሊ ፕላን ማውጣት አለ። እኛ ደግሞ እንደዚህ ነው የምናወጣላችሁ ማለት ነው። ለናቹራል ሁሉም ሳብጀክት እናወጣለን፣ ግን ባዮሎጂ እና እንግሊሽ ስፔሲፊክሊ ኤግዛም ቤዝድ ቱቶሪያል እንሰጣችኋለን። ሁለተኛ ብሬክ ኢንቱ ቻንክ፣ በጣም መከፋፈል አለባችሁ ማለት ነው። ለምሳሌ እንዴት ነው የምትከፋፍሉት? ብሬናችሁ በአንድ ጊዜ 100 ነገር አርት ሲደረግበት አይችልም። ይሄ ሁሉም ሰው የሚያውቅ ነገር ነው። ብሬናችን ለዚህ አልተፈጠረም። ለምሳሌ ባዮሎጂ ነው ማጥነው ልትሉ ትችላላችሁ። እንዴት እኛ ይህን ሲስተም ለዚህ ለቀሩት 50 ቀናት እንዴት እንደምናስጠናችሁ ላሳያችሁ። 20 ደቂቃ ሪቪው ታደርጋላችሁ፣ 20 ደቂቃ ሰመራይዝ ታደርጋላችሁ፣ 20 ደቂቃ ደግሞ ፕራክቲስ ታደርጋላችሁ። ይሄ በራሱ ለሚያጠና ነው። እኛ ግን እንዴት ነው የምናደርገው? ኢኒ ሳብጀክት ሲንጀምር ባዮሎጂ የሆነ ቶፒክ የሆነ ስናስረዳችሁ የቱ ቦታ ነው ኢንትራንስ ፎከስ የሚያደርገው? ስታቲክስ እናደርጋለን። ሁለተኛ ስቴፕ ደግሞ አክቲቭ ለርኒንግ ቴክኒክ ተጠቀሙ። እንዴት ነው የአክቲቭ ለርኒንግ? ብዙዎቻችሁ ፓሲቭ ነው የምታደርጉት፣ ላይክ ሪዲንግ ነው ኦር ደግሞ ሃይላይት ነው። ሃይላይት ባይ ዘ ዌይ ሌላ ስሙ ከለር ማድረግ ነው። ላይክ ምንም ሌላ ስም የለውም። በቃ ሜን ፖይንት ላይ ነው ከለር የምታደርጉት ነው። እናንተ ማድረግ ያለባችሁ ስታቲክስ አውጥታችሁ ሁሌም ከ2000 እስከ 2017 የቱ ቦታ ነው ኢንትራንስ ፎከስ የሚያደርገው የቱ ቦታ ባጠና ነው። ሁለተኛ ደግሞ እንደምታደርጉት ብዙ ላይ የሚያደርገው ይሄ ነው። ሁሌም ስታቲክስ ማውጣት ለሁሉ። አሁን እኛ ለአምስቱም ሳብጀክት ስታቲክስ እናውጣላችሁ። እኛ እንግሊሽና ባዮሎጂ ኤግዛም ቤዝድ ቱቶሪያል ብንሰጥም ነገር ግን ለሌሎቹ ደግሞ ዊክሊ ኤግዛም ዊክሊ ፕላን እንሰጣችኋለን። የቱ ቦታ ነው ኢንትራንስ ፎከስ የሚያደርገው እንሰጣችኋለን። በጥቂት ብቻ አንድ ጊዜ ብቻ በመዝገብ ማለት ነው። ሁለተኛ ደግሞ ፕራክቲስ ቴስቲንግ፣ ራሳችሁን ቴስት ማድረግ አለባችሁ ፕሊዝ። ይሄ ዘ ቤስት ነው። ይሄ ሁሌም ራሳችሁን አይምሯችሁ ምንድነው ይዋሻችኋል። አንደርስታንድ እንዳደረጋችሁ ቪዲዮ ካያችሁ ነው ራሳችሁ መፍተን አለባችሁ።
አፕላይ ዋት ዩ ለርን የሚባለው እኮ ለዚህ ነው። ለምሳሌ ዝም ብሎ የዋኛ መጽሐፍ ስላነበበ ብቻ አይዋኝም። ለዚህ እኮ ነው እኛም ዊክሊ ኤግዛም ለሁሌም ከዚህ ከሰኞ ጀምሮ እሁድ ሁሌም ዊክሊ ፕላን እንሰጣቸዋለን። ዊክሊ ኤግዛም እንሰጣቸዋለን። ዊክሊ ኤግዛም ሳንሰጥ ወደ ቀጣዩ አናልፍም። ለዚህ እኮ ነው ይሄም ፐርፌክት ከሌሎቹ ለየት የሚያደርገን ማለት ነው። ዊክሊ ኤግዛም ደግሞ በኮምፒተንሲ ቤዝድ ነው። ሶስተኛ ቴክኒክ ምንድን ነው? ሶስተኛ ስቴፕ 3 ኤሊሚኔት ዲስትራክሽን። ፕሊዝ ለቀሩት 50 ቀናት 3 hours ቴክኒክ ተጠቅማችሁ ኢንትራንስን ከፍተኛ ለማምጣት ከፈለጋችሁ ኦል ሶሻል ሚዲያ ኤሊሚኔት ማድረግ አለባችሁ። ኦልሞስት ይሄን እጠቀማለሁ ካላችሁ ማለት ነው ስልካችሁን አርቆ የምትጠቀሙ ከሆነ እንጂ ማለት ነው። ፕሊዝ ደጋግሜ ነው ነግራችሁ። በተለይ ዘ ቤስት አፕ የሚባሉ እነዚህ ፎከስ እና ፎረስት ዲስትራክሽን እንድትርቁ የሚያደርጋችሁ አፖችን መጠቀም ትችላላችሁ። ነገር ግን በዚህ 50 ቀናት ኦልሞስት ከዲስትራክሽን ራቁ ማለት ነው። ኦልሞስት ከዲስትራክሽን ራቁ ፕሊዝ። ሁሌም ራሳችሁ ቴስት ማድረግ አለባችሁ። በራሳችሁ ከሆነ ዲሲፕሊን ላትሆኑ ትችላላችሁ፣ ግን ከኛ ጋር ስትገቡ ሁሌም ዲሲፕሊን ሆናችሁ ዊክሊ ኤግዛም ትወስዳላችሁ፣ ዊክሊ ፕላንም ትወስዳችሁ። ኦልሞስት ብሬናችሁ ወዴት ይሄድ አቅጣጫውን ያውቃል ማለት ነው። አንድ ዲስትራክሽን ከሆናችሁ በኋላ በጣም ወደ መጀመሪያ ያላችሁን ፎከስ ለመመለስ ምን ያህል ደቂቃ ነው የሚፈጅባችሁ? ፕሊስ እዩ። እኔ አይደለም ማውራው በራሴ ያለ ሪሰርች ያወጣው ልንገራችሁ። ካሊፎርኒያ በተደረገ ሪሰርች ማለት ነው 23 ደቂቃ ያስፈልጋችኋል ሪኢንፎርስ ለማድረግ የመጀመሪያውን ፎከስ ለማምጣት ብቻ 1 ደቂቃ ብቻ 2 ደቂቃ ብቻ ሌላ ዲስትራክሽን በመሆን ብቻ ይናል ኢፌክት አለው። ሶ መጠንቀቅ አለባችሁ። ስቴፕ ሪቪው ኤንድ ሪፍሌክት። ይሄ በጣም ወዶ ነገር ነው። አንድ ነገር ካጠናችሁ ከጨረሳችሁ በኋላ አንድ ኤግዛም ጋር ሳትሄድ ሪፍሌክት አድርጉ። ምንድነው ያጠናሁት ገብቶኛል? ሰምራይዝ ማድረግ አለባችሁ እኮ። ይሄን ሪሊ ተረድቻለሁ። ለዚህ እኮ ነው ሁሌም ሪፍሌክት የምታደርጉት በቀን ነው፣ በሳምንት ሊሆን ይችላል። ራሳችሁን ጠይቁ እስቲ what did I struggle with, what do I need to focus on tomorrow? ነገ ላይ ምንድን ነው ፎከስ ያለብኝ? ቢኮዝ ሪፍሌክት ማድረግ አለባችሁ። የቱ ቦታ ነው የሚከብደኝ? ራሳችሁን ጠይቁ እስቲ። ኦልሞስት ዊክሊ ኤግዛም ስትወስዱ ለቀጣዩ ሳምንት ደግሞ ይጠቅማችኋል፣ የቱ ቦታ ላይ ፎከስ ማድረግ እንዳለባችሁ ማለት ነው። ይሄ ኤቭሪ ነገር ላይ ይሰራል፣ ኤቭሪ ነገር ላይ። ለዚህ ከኛ ጋር ሁሌም ከገባችሁ ይሄን ሁሉ ታገኛላችሁ ማለት ነው። ዊክሊ ኤግዛም ስትሰጣችሁ የቱ ቦታ እንደሚከብዳችሁ ታውቃላችሁ። ያን የቱ ቦታ ስትራግል እንደሆናችሁ ከዛ ታስተካክላላችሁ። ስቴፕ 5 ኮንሲስተንሲ። ፕሊዝ ይሄን ሲስተም 3 hours የምንለው ቴክኒክ ማለት ነው በአጭር ጊዜ ሞክራችሁ ላይ ስራ ይችላል። ቢ ኮንሲስተንስ ፕሊዝ። በጣም ለ50 ቀናት አፕ ላይ ካረጋችሁ ለሁሉም ግሬድ ላይ ከፍተኛ ታመጣላችሁ። እናንተ እኮ ቢልድ ማድረግ እያለባችሁ ሀቢት እኮ ጊዜ ይፈጃል። ለዚህ እኮ ነው አንድ ነገር ለ50 ቀን አፕላይ ካደረጋችሁ ፕሊዝ ከፍተኛ ማጣጣሙበት ምንም አይነት ምክንያት የለም። ሶ ከኛ ጋር በዚህ ቴክኒክ ማጥናት ከፈለጋችሁ እንግሊሽና ባዮሎጂን በኤግዛም ቤዝ ቱቶሪያል እንሰጣችኋለን ማለት ነው። ኢንትራንስ ኤግዛም እንሰጣችኋለን፣ ዊክሊ ኤግዛም እንሰጣችኋለን፣ ዊክሊ ፕላን እንሰጣችኋለን። ሌሎቹ የቀሩት 4 ሳብጀክቶች ደግሞ ዊክሊ ፕላን እና ዊክሊ ኤግዛም ኢንትራንስ ስታቲክሱ ሙሉን የቱ ሰብቶፒክ ላይ የቱ ቦታ ላይ ነው ኢንትራንስ ፎከስ የሚያደርገው የሚለውን ፉል ዲቴል ጥናት በየሳምንቱ እንሰጣችኋለን ማለት ነው። ዊክሊ ፕላን ማለት ነው ለኬሚስትሪ፣ ለፊዚክስ እነዚህ ኤግዛም ቤዝ ቲዩቶሪያል ማንሰጠው ሳብጀክቶች ላይ ራሳችሁ ታጠኑላ። ከዛ ደግሞ እኛ ፕላኑን እንሰጣችኋለን። ኤግዛሙን ደግሞ ከዊክሊ ቀጣይ ሳምንት ሳይደርስ በፊት ኤግዛሙን እንሰጣችኋለን። ሶ ከኛ ጋር አንድ ጊዜ ብቻ በመክፈል ፕላኒንግ፣ አክቲቭ ለርኒንግ፣ ኢሊሚኔት ዲስትራክሽን እያደረጋችሁ ሪፍሌክት እንደዚሁም ስቴይ ኮንሲስተንስ የሆናችሁ በከፍተኛ ግሬድ መምጣት ከፈለጋችሁ በዚህ ቁጥር ብቻ ኮንታክት ማድረግ ብቻ ነው ከእናንተ የሚጠበቀው። Thanks for watching this video and please don't forget subscribe and like to get more important video.